ሰላም ጤና ይስጥልኝ። የዕለቱ መረጃዎች እነሆ። በቅድሚያ ዋና ዋናዎቹ በሳውዲ አረቢያ አደንዛዥ እጽ ሲያስገቡ የተያዙ ኢትዮጵያውያን በቁጥጥር ስር መዋላቸው ታወቀ። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ወረርሽኝ ሕይወታቸውን የተነጠቁ ሰዎች ቁጥር 930 መድረሱ ተገለጸ። የእስራኤል የስለላ መረጃ ኢራን የኒውክሌር ኃይሏን ከመሬት በታች መቅበሯ አረጋግጫለሁ አለም። በኢራን የሚደገፉ የየመን ሁቲዎች በሳውዲ አረቢያ ላይ የባህር ላይ እገዳ መጣላቸው አስታወቁም። አሁን የእነዚህና ሌሎች መረጃዎች በዝርዝር እናሰማችኋለን። አብራችሁን ቆዩም። በሳውዲ አረቢያ አደንዛዥ እጽ ሲያስገቡ የተገኙ ኢትዮጵያውያን በቁጥጥር ስር መዋላቸው ታወቀ። በሳውዲ አረቢያ በአደንዛዥ እጽ ተጠርጥሮ የተያዙ ኢትዮጵያውያን የሞት ፍርድ እንደተፈረደባቸው የሚታወስ ነው። ሳውዲ አረቢያ በአሲር ክልል 14 ኢትዮጵያውያንና የመናውያን 240 ኪሎ ግራም ጫት ሊያስገቡ ሲሞክሩ መያዛቸው የሀገሪቱ ባለስልጣናት አስታወቁ። በሌላ ኦፕሬሽን ደግሞ 3 ኢትዮጵያውያን 17 ኪሎ ግራም ሐሺሽና 7500 የአምፊታሚን እንክብሎችን ሊያስገቡ ሲሞክሩ እንደተያዙ ታውቋል። የሳውዲ አረቢያ ድንበር ጥበቃ ኃይሎች አስፈላጊውን የመጀመሪያ የህግ ሂደት ካጠናቀቁ በኋላ ተጠርጣሪዎቹን ከተያዙት እጾች ጋር ለሚመለከተው አካል አስተላልፎ መስጠታቸው ተገልጿል። ወደ ሳውዲ አረቢያ አደንዛዥ እጽ ማስገባት ሆነ ማዘዋወር እስከ ሞት ቅጣት ሊያስቀጣ ይችላል። ከዚህ ቀደም በአደንዛዥ እጽ ዝውውር በርካቶች ሞት ተፈርዶባቸዋል። በአሁኑ ሰዓት ከ60 በላይ ኢትዮጵያውያን በካሚስ ሙሳይት እስር ቤት የሞት ፍርድ ተፈርዶባቸው ስቅላት እየተጠባበቁ እንደሚገኙ በተለያዩ መገናኛ ብዙሃን ተዘግበዋል። የኢትዮጵያ መንግስት ከ1000 በላይ ዜጎች በሳውዲ መንግስት ምህረት ተደርጎላቸው ወደ ሀገራቸው እንደተመለሱ ቢገልጽም አሁንም በርካቶች የሞት ጽዋ እየተጠባበቁ እንደሚገኙ ይገለጻል። የሳውዲ መንግስት በቅርብ ጊዜያት 10 ኢትዮጵያውያን በሞት መቅጣቱን የሚታወስ ነው። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ወረርሽኝ ሕይወታቸውን የተነጠቁ ሰዎች ቁጥር 930 መድረሱ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ቫይረስ ወረርሽኝ ምክንያት የሞቱ ሰዎች ቁጥር 930 መድረሱን የሀገሪቱ የጤና ሚኒስቴር አስታውቋል። የጤና ሚኒስትሩ እንደገለጸው የተረጋገጡ የኢቦላ ተጠቂዎች ቁጥር 2344 ደርሷል። ከእነዚህ ተጠቂዎች መካከል 930 የሚሆኑ ሰዎች ሕይወታቸውን ሲያጡ በማህበረሰቡ ውስጥ የበሽታ ስርጭት አሁንም እንደቀጠለ መሆኑ ሚኒስትሩ ገልጿል። በአሁኑ ወቅት 724 ታካሚዎች በለይቶ ማቆያ ወይም በሆስፒታል ሕክምና ላይ ሲሆን 466 ሰዎች ከበሽታው ማገገማቸው ሚኒስቴር አስታውቋል። የበሽታው የሞት ምጣኔ 39.7 በመቶ የደረሰ ሲሆን የተጠቂዎችን ንክኪ የመከታተል መጠን 85.8 በመቶ መድረሱን ተጠቁሟል። የአፍሪካ በሽታዎች ቁጥጥርና መከላከል ማዕከል ከፊት የሚሰለፉ የጤና ሰራተኞች፣ የጤና ባለስልጣናትና አጋር ተቋማት ወረርሽኙን ለመቆጣጠር በጋራ እየሰሩ መሆኑን የገለጸ ሲሆን የማዕከሉ የድንገተኛ ዝግጅትና ምላሽ ኃላፊ ያቡም በመንግስትና በአጋር ተቋማት የተቀናጀ ጥረት በመቀጠሉም የሚቀጥሉት ጥቂት ሳምንታት ወይም ወራት ውስጥ የበሽታው ስርጭት እየቀነሰ እንደሚሄድ ተስፋ አለን ብሏል። የእስራኤል የስለላ መረጃ ኢራን የኒውክሌር ኃይሏ ከመሬት በታች መቅበሯ አረጋግጫለሁ አለም። የእስራኤል የስለላ መረጃ እንደሚያመለክተው ኢራን በሺዎች የሚቆጠሩ የኒውክሌር ሴንትሪፊዩጆችን በአየር ጥቃት እንዳይመቱ ጥልቅ በሆነ መሬት ስር ወደሚገኘው የፒክ አክስ ተራራ የዋሻ መዋቅር ውስጥ ማዘዋወሯ ዘ ዎል ስትሪት ጆርናል የአሜሪካና የእስራኤል ባለስልጣናት ጠቅሶ ዘግቧል። ይህ ስልታዊ እርምጃ የተወሰደው አሜሪካ እንደ አውሮፓውያን አቆጣጠር በሰኔ 2025 የ12 ቀናት ጦርነት ወቅት የቢ52 ቦምብ ጣይ አውሮፕላኖችን ተጠቅማ የኢራንን የመሬት ስር የኒውክሌር ተቋማት ከመታች በኋላ መሆኑን ታውቋል። ሰሞኑን የሲኤንኤን ሳተላይት ምስሎችን በተራራው ውስብስብ መዋቅር አካባቢ የጭነት መኪናዎችን በስፋት ሲመላለሱ ማሳየታቸው ኢራን ተቋማቿን መልሳ ለመገንባትና ለማጠናከር እየሰራች መሆኑን ያመለክታል ተብሏል። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በሰጡት መግለጫ ፒክ አክስ በቅርቡ ትልቅና ከባድ ጥቃቶችን ሊያርፍበት የሚችል ኢላማ ነው ሲሉ በይፋ አዝቷል። የኢራን የኒውክሌር ፕሮግራም ከመቼውም ጊዜ በላይ ለአየር ጥቃቶች የማይበገሩ ወደሆኑ ጥልቅ የመሬት ስር ምሽጎችን መሸጋገሩም ከዚህ ቀደም የተሰነዘሩት ወታደራዊ እርምጃዎችን የሀገሪቱን የኒውክሌር ፍላጎት ሙሉ በሙሉ ከማስቆም ይልቅ ስልታዊ መዋቅሯን ይበልጥ ሚስጥራዊ፣ ጠንካራና ተደራሽነቱ አስቸጋሪ እንዲሆን ማድረጋቸው ያሳያል ተብሏል።
በኢራን የሚደገፉ የየመን የሁቲ አማጽያን ሰኞ ዕለት በባላንጣቸው ሳዑዲ አረቢያ ላይ የባህር ላይ እገዳ ማውጣታቸውን አስታውቋል። ይህም ባለፈው ሳምንት በሁለቱ ወገኖች መካከል ከዓመታት በኋላ ለመጀመሪያ ጊዜ የተለዋወጡት ተኩስ ተከትሎ ውጥረቱን ይበልጥ ከፍ አድርጎታል። የአማጽያኑ ወታደራዊ ቃል አቀባይ ያህያ ሳሪ በቪዲዮ በሰጡት መግለጫ ይህ መግለጫ ከወጣበት ጊዜ ጀምሮ ተግባራዊ የሚሆን አይን ስለ አይን በሚለው መርህ ላይ የተመሰረተ በወንጀለኛው የሳዑዲ ጠላት ላይ የባህር ላይ እገዳ ማወጃቸው ገልጿል። እርምጃው ሳዑዲ አረቢያ በሁቲዎች ወደቦችና አየር ማረፊያዎች ላይ ለጣለችውን እገዳና ባለፈው ሳምንት በሰንዓ አየር ማረፊያ ላይ ለተሰነዘረው ጥቃት የተሰጠው ምላሽ መሆኑን የገለጹት ቃል አቀባዩ ለእገዳው በእገዳ ምላሽ እንደሚሰጡ አክለዋል። ሳሪ አክሎም ግትር በሆነው የሳዑዲ ጠላት በኩል የሚፈጸም ማንኛውም የሞኝነት ድርጊት ሁሉን አቀፍና ወሳኝ በሆነ የአጸፋ እርምጃ ይገጥመዋል ብሏል። ባለፈው ሳምንት ኢራን በሁቲ አጋርዋ አማካኝነት ሳዑዲ አረቢያ በየመን ሰማይ ላይ ያላትን የበላይነት ለመፍታትን የሞከረችው በሚመስል ወቅት ለረጅም ጊዜ ቀዝቅዞ የነበረውን የየመን ግጭት ውስጥ ጠብ አጫሪነቱ እንደገና አገርሽተዋል። የየመን መንግስት የሁቲ ልዑክ የያዘችውን ከኢራን የተነሳች በረራ ለማገድ ሰንዓ አየር ማረፊያን መምታቱን ከተናገረ በኋላ ሁቲዎች ባለፈው ሰኞ በደቡባዊ ሳዑዲ አረቢያ አብሃ ከተማ በሚገኝ አየር ማረፊያ ላይ ሚሳኤሎችን ተኩሷል። ሁቲዎች ለደረሰው ጥቃት የመንግስት ደጋፊ የሆነችውን ሪያድ ተጠያቂ አድርጓል። ባለፉት 10 ዓመታት ውስጥ ወደ የመን የአየር ክልል የሚገቡ አውሮፕላኖች የየመንን መንግስት ከሚደግፈውና እገዳውን የጣለው በመንግስቱ ጥያቄ መሰረት እንደሆነ ከሚናገረው በሳዑዲ ከሚመራው ጥምር ጦር ቅድመ ፍቃድ ማግኘት ነበረባቸው። የጋዛ ጦርነት አካል አድርጎ ሁቲዎች ቀደም ሲል በኤደን ባህረ ሰላጤና በስዊዝ ካናል በኩል ወደ አውሮፓ በሚያመራው በቀይ ባህር ላይ በመርከቦች ላይ ጥቃት የሰነዘሩ ሲሆን ይህም መርከቦች አፍሪካን በመዞር ረጅም መንገድ እንዲጓዙ አስገድዷቸዋል። አንዲ በርሃን የዩናይትድ ኪንግደም አዲስ ጠቅላይ ሚኒስትር ሆነው ተሾሙ። ዩናይትድ ኪንግደም የሌበር ፓርቲውን አንዲ በርሃንም የኬር ስታርመር ቦታ በመረከብ እንዲመሩ አዲስ ጠቅላይ ሚኒስትር በማድረግ ትላንት በይፋ ሹመት ሰጠች። አንዲ በርንሃም በባኪንግሃም ቤተ መንግስት ከንጉስ ቻርልስ ሳልሳዊ ጋር ከተገናኙና አዲስ መንግስትም እንዲመሰረቱ ጥሪ ከተደረገላቸው በኋላ ኃላፊነታቸው ተረክበዋል። በዚህም በ10 ዓመታት ውስጥ ሀገሪቱን የመሩ 7ኛ ጠቅላይ ሚኒስትር ሆኗል። የአዲሱ ጠቅላይ ሚኒስትር ታሪክ ቸው ሲታይ የታላቋ ማንቸስተር ከተማ ከንቲባና የሰሜኑ ንጉስ በመባል ይታወቃሉ የሚለውን የሮይተርስና የአልጀዚራ ዘገባ ሌበር ፓርቲ በምርጫ አሸንፎ ለ2 ዓመታት ብቻ ከገዙት ከኬር ስታርመር የጠቅላይ ሚኒስትርነቱ ስልጣን ተረክቧል። የሰሜኑ ንጉስ የሚል ቅጽል ስም የተሰጣቸው ደግሞ ለብዙ ዓመታት የለንደን ያልሆኑ የእንግሊዝ ሰሜናዊ ግዛቶችን ጥቅም በማስጠበቅና ድምጽ በመሆን በመቆየታቸው ነው ተብሏል። ሀገሪቱን የመዋቅርና የኢኮኖሚ ማሻሻያ እንደሚያደርጉም ጭምር ሹመታቸውን ሲረከቡ ተናግሯል። በርንሃም በንግግራቸው የብሪታንያ ኢኮኖሚና ደካማ የህዝብ አገልግሎትን ለማሻሻል ሀገሪቱን መዋቅር ከስር መሰረቱ ማስተካከያ እንደሚያደርጉ ቃል ገብቷል። አክሎም የአዲሱ መንግስት ዋነኛ ትኩረት የኑሮ ውድነትን መቀነስ፣ ማህበራዊ አገልግሎቶችን ማጠናከርና የኢኮኖሚ እድገትን ከለንደን ውጪ ወደሚገኙ የተለያዩ የሀገሪቱ አካባቢዎችን ማሰራጨት እንደሆነም ገልጿል። የረጅም ጊዜ የፖለቲካ ልምድ አላቸው የተባሉት በርንሃም ቀደም ሲል በሁለት መንግስታት ውስጥ የጤና ሚኒስትርና የባህል ሚኒስትር ሆነው አገልግሏል። የፖለቲካ አቋማቸው ከማዕከላዊው የለንደን መንግስት ይልቅ ለተለያዩ የሀገሪቱ ክልሎች ስልጣንና በጀት መስጠት፣ የህዝብ ትራንስፖርትን ማስፋፋትና የኑሮ ውድነትን መቀነስ ላይ አብዝቶ ይከራከራሉ ተብሏል። ለዛሬ የያዝናቸው መረጃዎች እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ።